በነገራችን ላይ ክርስቲያን እኮ እንደዳነ የሚያስታውቀው አፉ ጭምር ሲቀደስ ነው። ልክ ነው። አነጋገሩ ስርዓት ይኖረዋል። ባገኘ ቁጥር ዝም ብሎ ሰውን ዲስክሬስ አያደርግም። አንዳንድ ሰው ዝም ብሎ ያይና ምን ሆነሽ ነው? ኧረ በስመ አብ ፊትሽን በመስታወት አይተሽ ኧረ ነውር ነው እንደዚህ አይባልም፣ እንደዚህ አይባልም። ዋው ኢየሱስ ያድናል ምናምን ነው እንጂ የምትለው ከሳሽ እኮ ፊትሽን አይተሽዋል፣ ነጠሻል። ማዲ አፋችሁ የሚያሳፍር ንግግር ከአፋችሁ አይውጣ። አንዳንድ ሰው የጸጋ ስጦታው ይመስል ሰዋል ሁሌ ገና አስምት ጀጅ የሚያደርግ ሰው። ይሄ እርግማን። አባቶቻችን እንደዚህ ነው ያስተማሩት። የንግግር ስርዓትን አስተምረዋል። ይሄስ ቢብሊካል መጽሐፍ ቅዱሳዊ ነው። ሰምታችሁኛል። ስርዓት ተማሩ፣ አነጋገር ልመዱ። ሰውን ገንዘብ የምታረጉበትን ነገር እወቁ። አጠገብ ያለው ሰው ዳግም የተወለደ ሰው ነው። ቆሞ አዝኖ ስታየው ምን ነው? ቆም ብለህ ደረጃው ላይ አዝኖ የተከዘ ሰው ምን ሆንሽ በሉ እንጂ ንግግራችሁ ሌላውን የሚያንጽ በጸጋ የሆነ የተቀመመ ይሁን። ሰውን የሚያዋርድ የሚጎዳ የሚሰብር አትናገሩ። ለማስተማር እድል ስላገኘው ጌታዬን አመሰግናለሁ። ልቤን እዚህ ላይ ስላደረገው። ጳውሎስ ብትሉት ወይም ይሄ ጉባኤ ቢጠይቀው ምን ልትል ፈልገ ነው? መጀመሪያ ስትድኑ ከክርስቶስ ጋር ሌላ ተጨምሮ አልዳናችሁ። በክርስቶስ ብቻ የዘላለምን ሕይወት አግኝታችኋል። ክርስቶስን ስታምኑ ለማመን የሚረዳችሁ የተጨመረ በዓላት፣ ቀንን መጠበቅ፣ ስለ ወራት፣ ስለ ምግብ ስርዓት፣ ሌላ አላዩ ላይ ነገር ምንም ሳይጨመር ክርስቶስ ብቻውን በመስቀል ላይ በሰራው ስራ እናንተ የዘላለምን ሕይወት አግኝታችኋል። ለዚህ ጉባኤ አዲስ ትምህርት አይደለም፣ ግን ይደገማል። ከዚህ የሚበልጥ ትምህርት ስለሌለን ጸድቃችኋል። ንገሩት፣ ዞር ብላችሁ ድናሃል፣ ጸድቃል፣ የእግዚአብሔር መንግስት ወራሽ ሆነሃል። ንገሩት፣ ዳግም ተወልዶ። እሺ፣ ይሄን ያስታውሳችኋል። ቆላሲስ ምዕራፍ 2ን እናንተ ማንበብ ትችላላችሁ። ታዲያ ለምንድን ነው የጻፍከው? የምን ድሪቶ ነው ላይ የደረታችሁት? ምን ደረትን እኛ? የነገርከንን የሰማነውን እነ ጳፍራ የነገሩንን ወንጌል እኮ አምነን የተቀበልነው። ኖ እሱ ብቻ አይደለም። በእናንተ መካከል ትምህርት ይዘው ሾልኮ የገቡ አሉ። እነዚህ ሾልኮ የገቡ ሰዎች ስለ መገረዝም፣ ስለ ቀንም፣ ስለ ወርም፣ ስለ ሰንበትም፣ ስለ ተለያዩ ልዩ ልዩ ቀንበር ይዘው እናንተ ጋር ሲመጡ እናንተ እንዴት እጅ ሰጥታችሁ ተገዛችሁ? እንዴት ተቀበላችሁት? ክርስቶስ እኮ ብቻውን ያድናል። ብቻውን ነው የሞተው፣ ብቻውን ነው ያዳነው። እዚህ ደህንነት ላይ ምንም እኮ እንዲጨመር ምንስ ጎደለው የሚል ድምጸት ውስጡ አለው። ምን ጎደለው? ሙሉ ናችሁ። አሜን አትሉም እንዴ? ሙሉ ናችሁ። ከዚህ በፊት ሆናችኋል እንደዛ ይላል። የስ እኛ እንደቀደመው ከልዩ ልዩ ሃይማኖት እንደመጣን እንደኛ ዳግም ከመወለዳችን በፊት ቀንን እንጠነቅቅ፣ ወራትን እንጠነቅቅ፣ ጊዜን እንለይ፣ ሲዝንን እየለየን የምንሆናቸው ነገሮች ነበሩ። ልክ አንድ ይሁዲ ወደዚህ እምነት ሲመጣ የለመዳቸው በዓላት፣ ወራቶች፣ የሰንበት አከባበር ቀናቶች፣ ቀኖት፣ ደንቦች፣ ሕጉ ላይ ቶራው ላይ ደግሞ ያሉ ተያይዞ የወጡ መሰረታዊ የሆኑ የሚባሉ ትምህርቶች፣ ደንቦች ብዙ ነበሩ። ልክ ነው ነበራችሁ። የመጀመሪያው እሱ ነው። እሱንም ያነሳና ኖ እሱ ብቻ ደግሞ አይደለም፣ ዳግም ስላልተወለዳችሁ አሮጌ ነበራችሁ። አሮጌ ነበራችሁ። ቀድሞ የተመላለሳችሁበት የአሮጌው ሰው ተፈጥሮ እላያችሁ ላይ ስለነበረ የሱን ተፈጥሮ ኖራችኋል። እንዴት እየሆናችሁ? እየተጣላችሁ፣ እያመነዘራችሁ፣ ፍትወት እያደረጋችሁ፣ ያልተገቡ ስጋዊ ፍላጎቶች እየፈጸማችሁ ኖራችኋል። ኦኬ። በሃይማኖት ውስጥም ነበራችሁ። በደንብ ስሙኝ። አንድ ከዛው ጋር ተያይዞ አሮጌ ሰው ስለነበራችሁ ደግሞ የአሮጌውን ሰው ተፈጥሮም ትኖሩት ነበር። ልክ ነው። ታዲያ ምንድን ነው የሆነው? ስትመጡ ይዛችሁ የመጣችሁት ምንም ደህንነት አያስፈልገውም። ኢየሱስ ብቻውን ሲሰበክላችሁ በእነ ጳፍራ ይሁን በሌሎችም አገልጋዮች ይሄ መልእክት ሲነገራችሁ አሜን ስትሉ አያይዛችሁ አሜን ያላችሁት ምንም የለም ይልና እንዴት ወደ ትዝታዎቻችሁ አትቅመስ፣ አትንቀ፣ አትብላ፣ ከነካ ርኩስ ነው፣ ይሄን ከነካሁት መንግስተ ሰማይ አትገባም የሚሉ ትምህርቶች እንዴት በእናንተ መሃል ሰርቫይቭ አደረጉ? መልሱልኝ ይላል። ለምን?
ብቻውን ነው ያዳናችሁ። ለመዳንም ይሁን ለመጽደቅ ተጨማሪ ምን ተጠየቃችሁ? ምንም። ታዲያ ምን ነው እሺ ብላችሁ ለልዩ ልዩ ትምህርቶችና ልምምዶች በጉባኤ መካከል እንደገና ሰንበትን በመጠበቅ በዚህ ቀን አትስራ፣ በዚህ ቀን ስራ እንዴት መጣላችሁ? እንደገና የመጀመሪያ ይሄን ያነሳል። ስለዚህ ከልዩ ልዩ ልምምዶች የመጣችሁት ለመተው ምን ነው ቸገራችሁ? የትላንት ልምምዶችን ይላል በዋናነት። ሁለተኛው ደግሞ አሮጌ ሰው የነበራችሁ ጊዜ ልዩ ልዩ ጉዶች ነበራችሁ። ከዛስ አሁን አዲስ ተወልዳችኋል። እንደገና ደግሞ ጌታ ኢየሱስ ብቻውን ያድናል። ጨብጡት። ተወልደሃል፣ ኢየሱስ ብቻውን ያድናል። ንገሩት። እላይ ያላችሁ አትነጋገሩም? ዳግም ተወልደሻል፣ ኢየሱስ ብቻውን ያድናል። ሌላ አያስፈልግም። ንገሩት። ኢየሱስ ላይ ምንም አይጨመርም፣ ቦታ የለም። ንገሩት። ሙሉ ነው። በክርስቶስ የዳነ ሰው የጎደለ ሌላ ክፍተትና ሽንቁር የለበትም። ዛሬ ቢያቅተውና ቢሳሳት እንኳን ያው ኢየሱስ አማላጁ ስለሆነ እንደገና ያነሳዋል፣ እንደገና ያጥበዋል፣ ይቀድሰዋል። አሜን በሉ በኢየሱስ ስም እንጂ አንዳች እንደጎደለው በሌሎች ልምምዶች ለመገልገል እንደገና ለቀን አንገዛም። ይሄንን ያስታውሳል። ሁለተኛው ደግሞ ልምምዶች። አሁን ምንድነው እያደረገ ያለው ጸሐፊው? ምን እያደረገ ነው? አንተ ብቻ አለፍ፣ የተከተለህን እያለ የተከተለ እየጨፈጨፈ ነው። ተከትሎ የመጣ ልምምድ ካለ አስወግድ፣ ተግባሮች ካሉ አስወግድ ይልና የሚኖርበት እኮ ስርዓት አለ፣ እሱን ልንገራችሁ ይላል። እሺ እንዴት እንኑር ለምትሉ፣ አራ የሚኖርበት ስርዓት አለ። የአዲሱ ሰው ተፈጥሮ ላያችሁ ላይ አለ። ይሄ አዲሱ ሰው ተፈጥሮ ዳግም በመወለድ ብቻ አይቆምም፣ የሚኖር ነው። ቅድስና የሱ ነው። ስለ ንጽህና አንተ ሲጀምር አትሰበክም። በባህሪያችን እኛ ጠላቶች ነበርን ለእግዚአብሔር። ስለ ቅድስና የተሰበክነው ስለ ተቀደስን ነው። ስለ ንጽህና የምንሰበከው ስለ ታጠብን ነው። ዛሬ አዲስ ልብስ ላለብሳችሁ ሳይሆን ታጥባችኋልና አታድፉ ነው መልእክቱ። እስቲ እጃችሁን አንሱና ጸድቅ ያለው ድኛለሁ፣ ታጥብ ያለው ገብቻለሁ። አዎ ይሄ ከሆነ በኋላ እንዴ ስለ ንጽህና የምሰብካችሁ ንጽህና ተፈጥሯችሁ ስለሆነ ነው። ማለት የሌለህን አይጠይቅህም። አሁን ሰማይ ዳግም ስለተወለድ ከመንፈስ የመንፈስ ባህሪ የተፈለገብህ መንፈስ ስለገባብህ ነው። መልካም የምትሰበከው መልካም እንድትሆን ሳይሆን መልካምነት ኔቸር ስለሆነ ነው። ተጣጥረን የላብ ዋጋዎች ሳይሆኑ ሆነሃቸዋል። መጀመሪያ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። ኦኬ አሁን የምሰብካችሁ እንድትጸዱ ሳይሆን ስለጸዳችሁ። ለምንድን ነው እኛ አያችሁ ስንሰበክ የከረምነው? ቆሻሻ እንዲታጠብ እንደዚህ ስለሆነ ነው። የሰውየው ተበላሽቶ ከሆነ ይስተካከል የምትሉት። ስለተስተካከልክ ነው ተስተካከል የምትባለው። አልገባ። አሁን ቆይ ልብስ ይታጠብ ሲባል ምን ሆኖ ትዝ የሚለን? የቆሻሻው ልብስ ነው አይደለም? እንደዚህ አይደለም እያለ ያለው በቁም ሳጥን ውስጥ ተስተካክሎ ጽድት ብሎ ስላለው ልብስ ነው እያወራ ያለው። እንዳታድፍ ነው የሚለው። ለምን? አሁን ታጥበ የምታመጣው ቅድስና የለም። ኦልሬዲ ተቀድሰሃል። ቅድስናችንም ኢየሱስ ሆኗል። አሁን የምንማራቸው እነዚህ ተግባራት ስለሆን እንጂ እንድንሆናቸው አይደል። ክርስትና እንደዚህ ነው። እኔ ዛሬ በአጀንዳ ተግባቦት የምናመጣው የህይወት ልምምድ ሳይሆን የዛሬ 2000 ዓመት መስቀል ላይ በሞተው በክርስቶስ አዲስ የህይወት ብስራት ተበስሮ ከሁለቱ አንድን አዲስን ሰው በራሱ ይፈጥር ዘንድ ክርስቲያን የተሻሻለ ጁ ወይም የተሻሻለ አሕዛብ ሳይሆን የሆነው አዲስ ሰው፣ አዲስ ልጅነት ማን የሚባል ክርስቲያን የሚባል አዲስ ተፈጥሮ በእኛ ውስጥ ገብቷል። እስቲ ክርስቲያን ነኝ ብለው አንዴ። በክርስቶስ ክርስቲያን ሆኛለሁ ብለው እስቲ አንዴ። ይህ ቤተ ክርስቲያን ሞቶ ነው ወዳጆቼ። ቤተ ክርስቲያን እንደዚህ ነበር ድሮ የሚሰበሰቡት እነ ጳውሎስ ሲያስተምሩ በቋሚነት የሚማሩት ይሄንን። ለዚህ ነው በእነሱ መካከል ትንሽ የሳተ ሰው የሚገኘው ተስተካክለው ስለሚሄዱ ነው። የሚያርሟቸው ስለታረሙ ነው።
ኃጢአትን አሁን ባለመስራት ሳይሆን የምትነጹት በጣም ፒዩሪቲውን የጠበቀ ልብስ ስለለበሳችሁ ያገኘኸው ጋር አትቀመጥ ነው። ምን ማለት ነው? ለምሳሌ በጣም ነጭ ልብስ የለበሰ ከኛ መካከል ቢኖር ገና እንደመጣ ያገኘው ላይ ርፍቅ ይላል። ለምን? ምን ስለሆነ የሚቀመጥበት ምን እንዲሆን ይፈልጋል? አሁን ቦታው እንዲጸዳ የፈለገው ማስለጸዳ ነው እንጂ እንዲጸዳ ነው። በዚህ አፍ ባልንጀራን አትማ ሲለኝ በአፌ ባለማማት ምክንያት የሚመጣ ንጽህና አለ እያለኝ ሳይሆን ንጹህ ሆነሃልና በማማት አትርከስ እያለኝ ነው። እኛ የማናማው ባለማማት ንጹህ ለመሆን ሳይሆን ስለነሳን ስለማይመጥነን ነው። አትርከስ እንጂ እያለን ያለው ባለመናገር የሚመጣ ርክሰት ሳይሆን በተቀበልነው ንጽህና ስለተቀበል ንጹህ ስለሆንክ አትርከስ እያለን። እጃችሁን አንሱ። ድኛለሁ፣ ጸድቄያለሁ፣ ተቀድሻለሁ፣ ወርሻለሁ። አሁን የሚሰበከው ይሄ ህዝብ ነው ማለት ነው። ምን የሆነ የዳነ የጸደቀ ያልጎደለው በክርስቶስ የሞላለት ቀና ያለ አብ ፊት የመቅረብ እድል ያገኘ በክርስቶስ በኩል ሁሉን ወራሽ ለሆነ ለዛ የተዘጋጀ ለልጆች። ይሄ መልእክት ለልጆች ነው። ደረጃ ራሱ አለው። ይሄ መልእክት ቆላሲስ ለአዳዲስ ምዕመን ጌታ ላልተቀበሉ ሰዎች ሳይሆን ዳግም ተወልደው አምነው እያገለገሉ ላሉ የተሰጠ የህይወት ስርዓት ነው። ምንጩ ምንድን ነው? የተቀበሉትን መንፈስ የበራላቸውን ይህን ብርሃን እንደ ምንጭ ያነሳና በዚህ ምክንያት ነው አይመጥንህም፣ የማይገባ ቦታ አትሂድ ሲልህ እዛ ቦታ ሄደህ ትረክሳለህ እያለ ሳይሆን አይመጥንህም፣ ቅዱስ ቦታ ውለሃል፣ ሰማይ ገብተሃል፣ ክፉ ቦታ አጥቷል እንድትጸዳ አይባልም። መልካም ቦታ ገብተሃልና የሚመጥንህን ኑር። የሚመጥንህን ባህሪ ትዳርክ ውስጥ፣ የሚመጥንህን ባህሪ በቤተ ክርስቲያን፣ የሚመጥንህን ባህሪ ስራ ቦታ ኑረው። ከቤት ስትወጣ ክርስትና ከቤት ስትወጣ ሳይሆን የሚጀምረው እቤትህ ትዳር ውስጥ ስትኖር ከልጆች ጋር፣ ሰራተኛ ቀጥረ ከሆነ ከሰራተኞች ጋር፣ መስሪያ ቤት ከሆነ እዛም የሚኖር ነው እንጂ ቸርች መጥተህ ሰለብሬት የምታደርገው አይደለም። ብሪዚንግ ሲስተም ነው። በልጆች ላይ የምታየው ነው። በትዳር ላይ የሚገለጥ ነው። በኑሮ የሚገለጥ ነው። ወራሽ ነው። ልብስ ነው። አሁን ይሄን ልብ የለበስኩትን አለማየት ትችላላችሁ? ይሄንን አትይ ማለት ይችላል? ከመልኬ ይልቃውን ልብሴን አታዩ? እንትኑ አሪፍ ነች ከረባቷ አለማየት ይቻላል? አሁን ንገሩኝ እንጂ ንገሩኝ። ክርስትና ልብስ ነው ነው የሚለው። ይሄንን ልብስ ራሱ ልበሱ ሳይሆን የሚለው ምን ብላችሁታል? ለብሳችሁታል። ይሄንንም ልብስ አይደበቅም። ህይወትህን ልትደብቀው በየስራ ቦታ በትዳር ውስጥ በምናምን ይታዘበዋል። ሚስቶች ይታዘባሉ። የሚያውቁን በቅርብ የሚያውቁ ሰዎች አይ ይላሉ። ለምን? ክርስትና ምን ስለሆነ ልትደብቀው። ምን አገናኘው እንዳለው ሰውየው፣ ስራ ሌላ ክርስትና ሌላ። ማን ነው ልዩ ያደረገልህ? ክርስትና እዚህም ክርስትና እዛም፣ ክርስትና ስራ ቦታ፣ ክርስትና ትዳር፣ ክርስትና ከሚስት ጋር፣ ክርስትና ከስራ ባልደረባ ጋር። ለምን? ልብስ ነው። አሁን ይሄን ኮንፊደንስ ማሰጣችሁ ልብሱ ነው። እስቲ በሆነ ቅጽበት ግፍፍ በሉ። እንደዛ ጨብጠው ክርስቶስን ለብሰሃል በሉት። አራተኛ ልብስ አይደበቅም። ንገረው። ያው እንደኔ እስቲ ጨርቃችሁን አሳዩኝ እስቲ። ይደበቃል? አሁን ቅድም እንትን የለበሳችሁ ኳየሮቹ አሁን ቅድም ያላዩት ምን እንደለበሱ አያምሩ? በቃ ልብስ ክርስትና አይደበቅም ነው ባጭሩ። ምንድን ነው እያለ ነው? ልብስ ነው። ክርስቶስ ኢየሱስን እናንተ ምን ብላችሁታል? ለብሳችሁታል። ከዛስ አይውለቅ ይሄ ልብስ አያድፍ፣ ኔቸሩ አይደለም ነው የሚለው። መዝናኛ ቦታ ሁኑ፣ ስራ ቦታ ሁኑ፣ መደበኛ ተግባሮቻችሁን ፈጽሙ። ክርስትና ምንድነው? ልብስ።
ስለዚህ ነው የምናወራው ያለ ንጽህና የመንግስተ ሰማይ ልብስ ነው የለበስከው። አብ ይሁን ያለው ያጸደቀው አንድ ልብስ ነው። ከለሩም አንድ ነው። ያም ልብስ ማን ይባላል? ኢየሱስ ይባላል። ጮህና እስቲ ኢየሱስ በላችሁ አጨብጭቡለት። ኢየሱስ ይባላል። ለኢየሱስ ጭብጨባ ይሁንለት። ይሄ ልብስ ይሄ አብ ያጸደቀው አብ ያጠበው አብ የመጨረሻ ንጹህ ነው ብሎ የተቀበለው አብ የተቀበለው ልብስ ኢየሱስ ይባላል ይልና ስለ ልብሱ ነግሮን ለብሳ እኔ አዎ አንቺም ለብሰሽዋል። አንቺ አዎ የቱን ጽድቅ የክርስቶስ ልብስ ያንን አብ ይሁን ያለውን ሰማይ የተቀበለውን ያ ሲኖር የማይቀየረውን አዎ አይቀየርም። ምልክቱ ማን ነው? እስራኤል ነዋ። ለ40 ዓመት በምድረ በዳ ሲሄድ ያ ልብስ መች ተቀየረ? ያ ልብስ የተአምር ልብስ ይሁንታ ያገኘ ሲምቦሊክ ልብስ ነው። አላረጀም አልተባለም ወይ? ያ ልብስ እማያረጅ ልብስ ከነዓን ያስገባ ልብስ እስከ ከነዓን የለበሱት ኢያሱ ያጌጠበት፣ ካሌብ ያጌጠበት፣ ሬሳው ዮሴፍ ያጌጠበት ልብስ ነው። ምድረ በዳ ላይ ለውጥ ያላስፈለገው ልብስ ነው። ያ ልብስ ሲምቦሊክ ነው። ክርስቶስ ነው። ያ ልብስ የማያረጅ ነው፣ የማይቀየር ነው። ሌላ ልብስ ልልበስ አይባልም። አብ ያጸደቀው አብ ይሁን ያለው በሰማይ ተቀባይነት ያገኘ ለብሻለሁ የሚል ለጌታ ጭብጨባ ያድ ለብሻለሁ። አሁን ምክሩ ይቀላል። ምክሩ ለምንድን ነው የሚቀለው? ቀድመን የተመከርን ስለሆነ። አሁን የተመከረ ህይወት አለ። የጸዳ ህይወት፣ የለበሰ ህይወት፣ የጸደቀ ህይወት አለ። ይሄ ካልገባን እላዩ ላይ የምንጥፈው እራፊ ሌላ እንደገና ልክ እንደ ቆላስይስ አማኞች ሌላ መገዛቶች እኛ ውስጥ ሊመጡ ይችላሉ። እኛ ቅድስና ጌጣችን ነው። ማንነቴ ነው ቅድስና። አሁን ባወራቸው እንግባባለን ኢዝሊ። ለምን ተደረግኩ? እንደዛ ተጣጣርኩ አልኩ፣ ተደረግኩ፣ እንደዛ ተደረግን፣ በክርስቶስ ተደረግን። እንደዚህ yes በምድር ያሉ ብልቶቻችሁን ግደሉ። እነሱስ ወይም እነዚህም ዝሙት የሚባል ብልት አለ፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖትን ማምለክ የሆነ መጎምጀት ነው። እነዚህ አዲሱ ሰው ላይ ከዛኛው ተውሰው መጥተው ሊለጠፉ የሚፈልጉ ያልተገቡ ልምምዶች ናቸውና እነሱን አስወግዱ። እሺ አትሉም እንዴ? አስወግዱስ ምን ስለማይላችሁ። አሁን ግን እናንተ ቁጣንም ንዴትንም ክፋትንም ከአፋችሁ ስድብንም የሚያሳፍር ንግግርንም እነዚህን ሁሉ ምን በሉ? አስወግዱ። እስቲ አስወግዱ በሉ አንዴ። አይመጥናችሁም እና ምን በሉ? አያስወግዱ። በነገራችን ላይ ክርስቲያን እኮ እንደ ዳን የሚያስታውቀው አፉ ጭምር ሲቀደስ ነው። ልክ ነው። አነጋገሩ ስርዓት ይኖረዋል። ባገኘ ቁጥር ዝም ብሎ ሰውን ዲስክሬስ አያደርግም። አንዳንድ ሰው ዝም ብሎ ያይና ምን ሆነሽ ነው? ኧረ በስመ አብ ፊትሽን በመስታወት አይተሽ እንዴ? ኧረ ነውር ነው። እንደዚህ አይባልም። እንደዚህ አይባልም። ዋው ኢየሱስ ያድናል ምናምን ነው እንጂ የምትለው ከሳሽ እኮ ፊትሽን አይተሽዋል፣ ነጠሻል። ማዲያ አፋችሁ የሚያሳፍር ንግግር ከአፋችሁ አይውጣ። አንዳንድ ሰው የጸጋ ስጦታው የሚመስል ሰው አለ፣ ሁሌ ገና አስመታ ጀጅ የሚያደርግ ሰው አለ። ይሄ እርግማን ነው። አባቶቻችን እንደዚህ ነው ያስተማሩት። የንግግር ስርዓትን አስተምረዋል። ይሄስ ቢብሊካል መጽሐፍ ቅዱሳዊ ነው። ሰምታችሁኛል። ስርዓት ተማሩ፣ አነጋገር ልመዱ። ሰውን ገንዘብ የምታረጉበትን ነገር እወቁ። አጠገብ ያለው ሰው ዳግም የተወለደ ሰው ነው። ቆሞ አዝኖ ስታየው ምን ነው? ቆም ብለህ ደረጃው ላይ አዝኖ የተከዘ ሰው ምን ሆንሽ በሉ እንጂ ንግግራችሁ ሌላውን የሚያንጽ በጸጋ የሆነ የተቀመመ ይሁን። ሰውን የሚያዋርድ የሚጎዳ የሚሰብር አትናገሩ። ሌላው የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታልና በዚህ የግሪክ ሰው አይሁዳዊ፣ የተገረዘ ያልተገረዘ፣ አረማዊ፣ እስኩስቴስም፣ ባሪያም፣ ጨዋም ሰው መሆኑ አልተቻለም ብሎ በክርስቶስ ኢየሱስ የመጣውን አንድነት ይናገራል። ምን ማለት ነው? መደብ አትፍጠር ነው። ቸርች ውስጥ ክላስ የለም። ክርስቶስ የሞተው ለባሪያውም ነው፣ ለጌታውም ነው፣ ለሚስትም ነው፣ ለባልም ነው፣ ለልጆችም ነው፣ ለሁሉም ነው የሞተው። ለነገድም፣ ለቋንቋም፣ ለጎሳ ሁሉ ክርስቶስ ሞቷል።
በእግዚአብሔር ፊት ሰው ሁሉ ስንት ነው? አንድ። ልዩነት የለምና ይሄ የእግዚአብሔር ተፈጥሮ ነው። እግዚአብሔር አያዳላም። አሜን አትሉም እንዴ? አንዳንዶች በቃ የእግዚአብሔርን ለነሱ ያደረገላቸው መልካምነት ሲያነሱ እንደው በአማርኛ ተግባቦት ውስጥ ያደላል ብላችሁ ለኔ አዳላልኝ ብትሉ ብንግባባበትም ግን በመሰረቱ እግዚአብሔር አንዱን ከአንዱ እንትናነ ብሎ አያዳላም። እዚህ ልዩነት የለም። ለምን? ከመሰረቱ በእግዚአብሔር ፊት አድሎ ሁሉ ድኗል። ከነገድም ከቋንቋም ከህዝብም ከወገንም ሁሉ ህዝቦችን ዋጅተህ እንደሚል እዚህ የተዋጀ ህዝብ። ለዚህ ልዩነት አትፍጠሩ። ይሰማል፣ ይሰበካሉ። አይሁዶች እኛንን የሚሉት ታው አሕዛብ የብዙዎች አብርሃም የብዙዎች አባት እንደሆነ በእምነት ስላመነ ነው። አብርሃም የኛ ወገን ነው፣ ግን ያመነው የብዙዎች አባት እንደሚሆን ነው። አሕዛብ ሁሉ የእነርሱ አባት እንደሆነ አምኗል። አንተ ከዛ የጀመረውን አሁን ወገብ ላይ መተ ደግሞ ብሎ ቷ ያደርገዋል። በጣም አደገኛ መርዝ ነው ይሄ። በቸርች ውስጥ ቋንቋ መሰረት ያደረጉ፣ ብሔርን መሰረት ያደረጉ፣ ጥቅምን ፍላጎትን መሰረት ያደረጉ ህብረቶች ርኩሳን ናቸው። ኢየሱስ ያልሞተላቸው ናቸው። ያልተቀደሱ ናቸው። አትቀድሷቸው። ንጹሃን አይደሉምና አትልበሷቸው። የእናንተ አይደሉምና አትጎትቷቸው። ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረት አሜን ብሉ። ርኅራሄ፣ ቸርነት፣ ትህትና፣ የዋህነት፣ ትዕግስትን ልበሱ። ልድገመው። እሺ ምሕረት፣ ርኅራሄ፣ ቸርነት፣ ትህትና፣ የዋህነትን፣ ትዕግስትን ምን በሉ? እርስ በርሳችሁ ትዕግስትን ፍል አትሁኑ። ወይ አባቶቻችን የማይገቡበት የለም። ማንም በባልንጀራው ላይ የሚነቅፈው ነገር ካለው ክርስቶስ ይቅር እንዳላችሁ አሁንም ይቅር የምትባባሉት ማይቅር ስላላችሁ ነው። መነሻው ክርስቶስ ነው። ከክርስቶስ ፍቅር አንዳችሁ እናንተ ደግሞ እንዲሁ አድርጉ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ምን ልበሱት? ከዛ እንደ አንድ አካል የሚኖረውን ይናገርና እርስ በርሳችሁ እንዳውም አመስግኑ፣ ጌታን አመስግኑ። እናንተ እኮ ጉደኞች ናችሁ፣ ጸድቃችሁ፣ ለብሳችሁ፣ ድናችሁ ምን ካለኩንን ሆናችኋል። እንዴት መዝሙር አይመጣላችሁም ወይ? አመስግኑ ካለ በኋላ ቁጥር 18 የመጨረሻ ሐሳቤ ነው። ሚስቶች በጌታ እንደሚገባ ለባሎቻችሁ ምን በሉ? የመጀመሪያ ሰሞን ላይ ቃሉም ነው ሕጉም ነው ኪዳንም ነው ሲገባ ይገባል። አብሮ መኖር ሲጀመር ሚስቶች ባሎቻችሁን አትናቁ። አብሮ መኖር ስትጀምሪ ባልሽን ስታቂው መውጫ መግቢያ ባህሪውን፣ ኑሮውን፣ ማታውን፣ ጠዋቱን፣ ቀኑን፣ ለብሱ ታሞ ጤነኛውን ስታቂው እንዳይቀንስ ክብሩ። ወንድ ክርስቶስ ምሳሌ ነው። ስለዚህ ያ የመጀመሪያ ፍቅርሽን ጠብቂ፣ እየተገዛሽ ኑሪ። በቆየ የልጆች አባት ሲሆን ወይ ቆይቶ ደግሞ ባይወልድም እንኳ ዓመታት ከቆያችሁ በኋላ ሕጉ አልተቀየረም። ለጌታ መነሻው ጌታ ነው። ከዛ የሚከበረው ግን ባል ነው። ተገዢ አዲስ አልተቀየረም። አሁንም ለክርስቶስ ያላችሁ ቅናትና እንዳይለወጥ ብዬ